ለማርያም አልሰግድም ብሎ የፓስተር ጫማ ሲሰም የሚውል ትውልድ ተፈጥሮ የለ። ከዚህ በላይ ቀኝና ግራውን ያለየ ህዝብ ምን አለ? ለአምላክ እናት መስገድ ኃጢአት፣ ለአንዱ ደግሞ ለሚያውደለድል ጫማውን መሳብ ደግሞ ጽድቅ። ተስፋ የሌለው ሰው በሚበላውና በሚጠጣው ነገር ብቻ እየተደሰተ ዘመኑን ይፈጃል። በሚበላው በሚጠጣው በሚያገኛት ነገር ብቻ እየተደሰተ ዘመኑን ይቆጥራል። ተስፋ ያለው ሰው ግን ተስፋው እግዚአብሔር ነው። አንዳንዴ ግን አይጣል ነው ህይወት ያላሰብንበት ቦታ ላይ ልጥለን ትችላለች። ነገሮች በአንዴ ሊቀየሩ ይችላሉ፣ በቅጽበቶች ውስጥ ማለት ነው። ኖርማል ያልነው ነገር ኖርማል ወዳልሆነ ነገር ሊቀየር ይችላል። በጣም ቀላል ሚስቴክ ያለው ነገር ከባድ ነገር ሊያመጣብን ይችላል። ደስታ ወደ ፍርሃት፣ ወደ መንቀጥቀጥ፣ ወደ ሀዘን ሊቀየር ይችላል። ምንም አናውቅም። እና የሆነው ምንድነው መሰላችሁ? ከዚህ ጋር የምትመለከቱት ፎቶ ሰሞኑን በኢንተርኔት ላይ በጣም ከፍተኛ መነጋገር ይሆናል። እናም ከዚህ ጋር የምትመለከቱት ሰው በአንድ መኪና ውስጥ ተሳፍሮ እየሄደ ነው። ከዛ መኪና ውስጥ ማን ይኑር የሚያውቀው ነገር የለም። እናም ከፊቱ እዚህ ጋር ያለው ወንበር እንዲህ ይጎተተዋል ማለት ነው። ከፊት ለፊት እዛ የሚጎተተው ወንበር ላይ ግን ቭላዲሚር ፑቲን መቀመጣቸውን አላየም ነበር። ዞረው ቭላዲሚር ፑቲን ሲያዩት ከዚህ ጋር በምትመለከቱ መልኩ በጣም ሾክ ሆኖ ነው የሚመለከታቸው። ይህ ሰው እንግዲህ በተለመደ መልኩ በቃ ለሱ ኖርማል መስሎት ከፊት ለፊቱ ያለው ወንበር ማንም ሰው የለው ብሎ እንደዚህ ሲያንቀሳቅሰው ያልጠበቀው ሰው ከዛ መኪና ውስጥ ይኖራል ብሎ ያላሰበው ሰው ከፊቱ ቁጭ ብሏል። እና እንደዚህ በዚህ መንገድ ነው በትኩረት የሚያዩ። ለምንድን ነው ብሎ በቃ በጣም በሚያስፈራ መንገድ ነው ያየው። እና ሰውየው በጣም ነው የደነገጠው። በቃ ሾክ ነው የሆነው። ወዲያውኑ ፈገግታ የተሞላበት ፊቱ ወደ ሀዘን ነው የተቀየረው ማለት ነው። እናንተ እንደዚህ አይነት አጋጣሚ ቢያጋጥማችሁ፣ ለምሳሌ በጣም እንደዚህ የሆነ ሃየር ስታንዳርድ የሆነ ሰው ላይክ ሃየር ክላስ የሆነ ሰው እንደዚህ ባላሰባችሁት መንገድ በእንደዚህ አይነት መንገድ ብትገናኙ ምንድን ነው የምታደርጉት?